የደቡብ ሱዳን ፕሬዝዳንት ሳልቫኪር ተተኪ ሊሆኑ ይችላሉ የተባሉትን ምክትል ፕሬዝዳንታቸውን ቤንጃሚን ቦልን አባረዋል። ኪር ቦል ሜልን የጄኔራልነት ማዕረጉን በመክፈፍ ከብሔራዊ ደህንነት አሰናብቸዋለሁ ሲሉ በብሔራዊ ቴሌቪዥን ጣቢያ በተሰጠ አጭር መግለጫ ላይ አስታውቀዋል። እንዲሁም የቦል ሜል የቅርብ አጋር ናቸው የተባሉት የማዕከላዊ ባንክ ገዢዎችና የገቢዎች ባለስልጣን ኃላፊዎችም የኪር ዱላ ያረፈባቸው ናቸው። ፕሬዝዳንቱ ይህንን ውሳኔ ወሰኑት በቅርቡ በእርሳቸውና በተቋሚ መሪ ሪክ ማቻር መካከል የተደረሰው ስልጣን የመጋራት ስምምነት ከፈረሰ በኋላ ሀገሪቱ ወደ የፖለቲካ ለመረጋጋትና የእርስ በርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በመጣበት ወቅት ነው። ታዲያ ካለፉት ወራት ወዲህ ዳግም የህልቂት ሊያስመለክት የሚችል ውጥረት እያሳየች የምትገኘው ደቡብ ሱዳን በሁለቱ አዛውንቶች ጠብ ሚሊዮኖች እንደ ቅጠል ሲረግፉ ዳግም ዓለም ሲመለከት እንዳልቆየ ሁሉ ዛሬ ደግሞ ባለስልጣናትን ከቤተ መንግስትም ከቢሮክራሲው ማራቅ በሳልቫኪር የተያዘ ሆኗል። ሪክ ማቻርን በቁም እስር ያደረጉት ሳልቫኪር ዛሬ ላይ ደቡብ ሱዳንን በግል ንብረትነት የተቆጣጠሯት ሀገር አድርጓታል። ታዲያ ካለፉት ወራት ወዲህ ደግሞ ይህ ስጋት በብዛት ያረበበባት ሀገር ሆናለች። ሰሞነኛውም ውጥረት ከዚህ ጋር የሚያያዝ ነው። ማቻርን በቁም እስር ውስጥ አድርጎ ራስን የማንገስ የሳልቫኪር ሂደት በምን አይነት ሁኔታ የሚቃኝ ይሆናል? ሰሞነኛው ተገዳዳሪን ከአካባቢያቸው የማራቅ የሳልቫኪር ሂደትስ ምንን ያስመለክት ይሆን የሚሉና ተያያዥ ጉዳዮችን ባለም አቀፉ የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። 70% ለሚከፍሉ 30% እውነተኛ ቅናሽ በኮሪደር ልማት አሸበረቀችው በውቢቷ ፒያሳና አራዳ ፓርክ ፊት ለፊት ኮላጅነት ፓርክ አጠገብ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲ ከባለ 1 እስከ ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ ከ49 ካሬ እስከ 130 ካሬ ድረስ በመረጡት የካሬ አማራጭ ከ441 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ አቅርበንልዎታል። እንዲሁም የጋራ መገልገያዎችን በውስጡ ያካተተ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ቁጥር ይደውሉ። ያ በአዲስ አበባ ቀለሌሊት ስለ ሰላም ተብሎ ብዙዎችን ያስቀመጠ በሰለለ ድምጻቸው እባካችሁ ጦርነት አቁሙ ብለው እንዲናገሩ ብዙዎችን ያስገደደ ሀገሪቱ ሰላም ትሆን ዘንድ እንሰራለን ያሉ ሀገራት ከጫፍ ጫፍ የተሰባሰቡበት ደግሞም የበዛ ውክልና ጦርነትን ያስመለከተ ሕፃናትን በማይናገር አንደበታቸው መግደል ሲፈረድባቸው የእናቶችን አዘን ቁብ ያልቆጠረው የሳልቫኪር ውሳኔ ዛሬ ላይም ያችን ሀገር ዳግም ወደ እርስ በርስ እልቂት ሊከታት ነው። ሀገርነቷን በ2011 ካገኘች ወዲህ ሰላም እንደ ሰማይ ርቋት በልጆቿ እየታመሰች የምትገኘው ደቡብ ሱዳን በእርግጥም የፖለቲካ ኪሳራ ደርሶባቸዋል ከሚባሉ ሀገራት አንዷ ሆናለች። ኗይም ወረትም ያልቸገራት ግን የፖለቲካ ምህንድስናዋን በምን አይነት አግባብ መቀየስ እንዳለባት ግራ ውስጥ የተጋባችው እቺ ሀገር ሳልቫኪር በተባሉ አዛውንት እጅ ወድቃለችና እንዳሻቸው እያደረጓት ነው። ሳልቫኪር ማርዲት ሪክ ማቻር የተባሉ ግለሰብ ከኔ ውጪ ወደ ውጪ ብለው እንደሚያስቡ የሚሆንለት የደቡብ ሱዳን የግጭት አሱሪት የሰላም ሰነድ ያሰረው ቢመስልም ይህንን ለመጣስ ግን ሁለቱም የሚያቅማሙ አይመስሉም። ለዳግም ጦርነት ነጋሪት የመጎሰም ሂደት የሚሰጡ አስተያየቶችም የበዙ ሆነዋል። አዎ አሁን ላይ በተለይም ደግሞ በቤት ውስጥ እስር ያደረጓቸውን ሪክ ማቻርን ከስልጣን ገለል ካደረጉ በኋላ ሌሎች ተቀጽላ ናቸው ብለው ያሰቧቸውን ፖለቲከኞችና ሊቃንም ከጁባ ቤተ መንግስት እየጠራረጓቸው ነው። የሳልቫኪር አካሄድ በእርግጥም በብሔር ፖለቲካ እየተናጠሽ ላለች ሀገር ምንኛ አስቸጋሪ ሁኔታ ውስጥ ሊከታት ይችላል የሚለውን ያገናዘበ እንዳልሆነም የሚያነሱ ብዙ ናቸው። የ5 ዓመት እልቂት አርቃቂ ጦርነት በ2018 የሰላም ስምምነት ቋጠሮን ካገኘ ወዲህም ይህ የስምምነት ሰነድን አክብሮ መንቀሳቀስ በሁለቱ ወገኖች በኩል የሚጠበቅ ግዴታ ቢሆንም ይህ ሲሆን እየታየ አይደለም የሚሉ አስተያየት ሰጪዎች ኪር ፓርላማን እንዲበትኑ በማቻር ላይ እንዲቆጡም ያደረጋቸው ይህ ነው ይላሉ። በእርግጥም የሳልቫኪር ሚያርዲት አፍቅሮተ ስልጣን በብዙዎች ዘንድ ትችትን እያስተናገደ ያለ ሆኗል። በአፍሪካ ትንሿ ሀገር ላይ ይህ አይነት ፖለቲካዊ መስቀልቀል ሲታይ ደግሞ ነገሮችን በብዙ መንገድ አታካሽ ሊያደርጋቸው እንደሚችል የሚያነሱም ብዙ ናቸው። ደቡብ ሱዳናውያን ግን አሁንም የዛ አስከፊ ጦርነት ትዝብታላቸውና ዞሮ ወደዛ መመልከትን አይሹም። እባካችሁ አትዋጉ፣ ጦርነትን አቁሙልን የሚለው ተማጽኗቸውም እንደቀጠለ ነው። ሁሉም በስጋት ውስጥ ነው እና ዛሬም ድረስ የፖለቲካ መፍትሄ እንዲመጣ
መፍትሄም እንዲፈለግ የሚጠይቅ ሆኗል። ያም ተባለ ይህ ግን ማቻር ከነሚስታቸው በቤታቸው የቁም እስር እንዲቆዩ ያስገደደው የሳልቫኪር እርምጃ ዛሬ ላይ ደግሞ የእሳቸው ተተኪ ሊሆኑ ይችላሉ የተባሉትን ቤንጃሚን ቦልን ከቤተ መንግስት የጠረገ ሆኗል። ይህ የስልጣን አፍቅሮትና የፖለቲካ ማዕበል በእርግጥስ ደቡብ ሱዳናውያንን ወደ የትኛው አቅጣጫ የሚወስዳቸው ሊሆን ይችላል? ሳልቫኪር የተባሉ የእድሜያቸውን እኩሌታ በትጥቅ ትግል አሳልፈው ቤተ መንግስት የገቡ አዛውንት ደግሞ በአገሪቱ ፖለቲካ አንጋሽና አውቃሹ ነው ከፊት እየታዩ ነው። የደቡብ ሱዳን ህዝብ የበዛ ጭንቀት ውስጥ ቢሆንም ስለሱ ሰላም መሆን ሰርክ ሲታተር የነበረው የሰላም አስከባሪ ቀን ጁባን ጨምሮ በተለያዩ አካባቢዎች ያለውን ውጥረት ማርገብ የሚችል አይመስልም። 145 የሰላም አስከባሪዎች በተገበሩበት በዚህ የደቡብ ሱዳን ቀውስ ከዚህ ምን ሊማር ይችላል የሚለው ዛሬም ሊመለስ የተፈለገ ጉዳይ አይመስልም። ከራሳቸው ባርኔጣ ከጃቸውም ከዘራማ ይለያቸው የዲንቃው ሳልቫኪር ሚያርዲት ገሚሱን አባረው የቻሉትን ገለው የተቀሩትንም በቁም ግዞት አስቀምጠው እሳቸው በቤተ መንግስታቸው ተቀምጠዋል። ግን እስከ መቼ የሚለው የብዙዎች ጥያቄ ነው። አሁንም ግን ደቡብ ሱዳናውያን ሌላ መከራን የሚቀበል ትከሻቸው ጎብጧልና አንተ ጠብቀን ብለው ወደ ፈጣሪያቸው መማጸንን እያስመለከቱ ነው። አሁን በዛሽ ትንሽ ሀገር እየተደረገ ያለው ነገር በእርግጥም ጃፋር ኒሜሪም ሆኑ ኦማር ሐሰን አልበሽር ካደረጉት በላይ የሚያሳስብ ተደርጎም የሚነሳ ሆኗል። ሳልቫኪር ግን ሁሉንም በመግደል ሁሉንም ከስልጣን በማባረር ሂደት ውስጥ ነው ስልጣናቸው ላይ ናቸው።